ወኢወድቀ ውእቱ ቤት ያ ቤት አልወደቀም። እስኪ በሉ ያ ቤት ምን አላለም? እንደ እግዚአብሔር መልካም ፈቃድ ባለን ሰዓት የምንነጋገርበት መነሻ የሚሆነን ቅዱስ ቃል ነው። ይህንን ቃል የምናገኘው በማቴዎስ ወንጌል ምዕራፍ 7 ቁጥር 25 ላይ የምናገኘው ኃይለ ቃል ነው። እንግዲህ ያው ስለ ቤት ነው መነሻ የሚያደርገው። ከላይ ሰፊ ዝርዝር አለው። በጣም የሥነ ምግባር ትምህርት ይባላል። ይሄ የማቴዎስ ወንጌል ምዕራፍ 7 ከቁጥር 1 ጀምሮ የሥነ ምግባር ትምህርት ነው። በአጠቃላይ ምዕራፉ ማለት ነው። የምን ትምህርት ነው? አው የሥነ ምግባር ትምህርት ነው። እንዳይፈረድባችሁ አትፍረዱ ብሎ ነው የሚጀምረው። ሲጀምር እስኪ በሉ እንዳይፈረድባችሁ በሉ እስኪ ምን አትበሉ? አትፍረዱ ይላል። ያው የሥነ ምግባር ትምህርት ነው። ፈራጅ ማን ብቻ ስለሆነ ነው? ስለዚህ በማያገባችሁ አትግቡ ነው። ፍርድ የሱ ብቻ ነው። ሰው በዚህ ምድር ላይ ሲኖር መመካከር፣ መማማር እንደገናም ደግሞ አንዱን አቅጣጫ መንገድ ማሳየት፣ ከስተቱ መመለስ፣ መምከር ይቻላል። ፍርድ ግን መፍረድ የሚችለው ሀጥነህ ጻድቅነህ የማን ድርሻ ነው? የማን ድርሻ ነው? የእግዚአብሔር። ስለዚህ ስለ ሰው ተጠምደን ስናወራ የምንውል ሰዎች ሰውን ኃጢአተኛ አድርገን ስለ ሰው ኃጢአት ብቻ እያወራን ራሳችን ያጸደቅን ሰዎች ትክክለኛ መንገድ ስላልሆነ ንስሐ መግባት መመለስ ያስፈልጋል ማለት ነው። በተለይም በዚህ በጾም ሰዓት የጾም ዓላማው ምንድነው ከተባለ ቀጥታ ጾም ሰፊ ትርጓሜ ያለው እንደው ቀጥታ የተለመደው ትርጓሜው ከተለያየ ከምግብ መታቀብ፣ መጠበቅ፣ መከልከል የሚል ለተወሰነ ጊዜ ራስ የተወሰነ ሰዓትና ጊዜ መከልከል የሚል ትርጓሜ ቢኖረውም ከዚህ ውጪ ግን እውነተኛው ትርጓሜው ጾም ሲተረጎም ምን ማለት ነው ከተባለ እግዚአብሔርን መፍራት ነው። ሌላ ትርጉም የለውም። ምን ማለት ነው? ጾም ምንድነው? ማንን መፍራት? ትክክለኛ ጾምን የሚወክለው ትርጓሜ በቤተክርስቲያን ሊቃውንት አባባል እግዚአብሔርን መፍራት፣ ለእግዚአብሔር መገዛት ማለት ነው። ሌላ ነገር የለውም። አሁን ጾመ አልጾመ ለእግዚአብሔር የሚጨመርለት የሚቀነስለት ክብር የለም። አለ እኛ ጾመን አሁን ምን እንጨምርለታለን? እግዚአብሔር ምንም። እኛ ስለበላን ምን እንቀንስበታለን? እግዚአብሔር ቅድም መምህራችን ስለ ጸበለት ሲያስተምሩን ነበር። ብላ ብሎ ያዘዘው አለ፣ ብላም አትብላም ያለው አለ፣ እንደገናም ደግሞ አትብላም የተባለ ሶስት አይነት ትእዛዝ ነው በዚያ ኦሪት ዘፍጥረት ምዕራፍ 3 ላይ ያለው ማለት ነው። ከዚህ መካከል መመሪያው አትብላ የተባለው ዋናው መሰረታዊ ነገሩ አዛዥና ታዛዥ፣ ፈጣሪና ፍጡር፣ ጌታና ባሪያ ሊታወቅ ምልክት ነው እንጂ እንጨት በላ አልበላ አዳም የእግዚአብሔር ክብር አይቀነስም አይጨመርም። በመብላቱ የእግዚአብሔር ክብር አይቀነስም፣ ይቀነሳል። እንጨት ተበልቶ የሚቀነስ ክብር የለውም እግዚአብሔር ቅጠል ስለተበላ። ቅጠል ባለመብላትም ደግሞ የምንጨምርለት ክብር የለም። ግን ምንድነው ከተባለ የጸበለት ሲተረጎም አዛዥና ታዛዥ፣ ፈጣሪና ፍጡር በምን ይታወቅ? በጸበለስ አስቀመጠ ደንበር። ይህንን ከተላለፍክ ሞታለህ አለው ነገረው። አሁንም ጾምን እዚያ ጋር ሊቁ ሲተረጉመው ጾም ማለት እንደ ጸበለስ ነው አለ። ጾም ያለው እግዚአብሔር ለሱ መገዛታችን የሚታወቅበት መንገድ ጾም ይባላል። ፍጡር መሆናችን፣ ታዛዥ መሆናችን፣ አገልጋይ መሆናችን፣ እግዚአብሔርን ማክበራችን የሚታወቅበት አንዱ መንገድ ዋነኛው ምንድነው ቢባል ጾም ይባላል። ሌላው በዚህ ስር ነው። ጸሎትም እዚህ ጋር አለ፣ ምጽዋትም እዚህ ጋር አለ፣ ፍቅርም እዚህ ጋር አለ። በጾም ስር እነኚህ ሁሉ ይካተታሉ፣ መልካም ስራዎች የሚባሉት ማለት ነው። ስለዚህ አሁንም ስለ ስነ ምግባር ነው ስንል እንዳይፈረድባችሁ አትፍረዱ። ያንን ተላልፋችሁ ከፈረዳችሁ ግን በሰፈራችሁበት ቁና ምን ይላል? ይቀጥላል ወንጌሉ። ስነ ምግባር ነው። መታግ ምንድነው የኛ ድርሻ? መፍረድ ነው። መምከር ከተባለ የኛ ድርሻ መምከር፣ የኛ ድርሻ ማስተማር። እህቴ ተሳስተሻል፣ ወንድሜ ተሳስተሃል፣ ህጉ እንደዚህ አይደለም፣ እግዚአብሔር ይቀየማል ብሎ ማስተማር ይቻላል። ግን እኛ ራሳችን ገነት አስገቢ፣ እኛ ራሳችን ሲኦል የምናስወጣ ከሆነ ግን ስህተት ነው። የማን ስራ ስለሆነ ነው? አው ድርሻን አውቆ መኖር ነው አንዱ ማለት ነው። ይሄንን የሚያስረዳን ማለት ይቀጥልና እዚያ በኋላ በዝርዝር ሲናገር ብዙ ሐሳውያን ይመጣሉ፣ ነብይ ብለው ይመጣሉ፣ ግን ውሸታም ናቸው። ከኔ በኋላ ነብይ የሚመጣ ነብይ የለም፣ ያልኳችሁን ሕጌን ጠንቅቃችሁ ብቻ በሕግና በሥርዓት ኑሩ፣
ተደምድሟል። ትንቢተ ነቢያት በቅዱስ ገብርኤል ስብከት ተደምድሟል፣ ተረጋግጧል። እስከዚያ ድረስ ተናግረዋል ነቢያት። የእነኛን ትምህርት አድምጣችኋል። ተስፋ መስቀሉ ሰምታችኋል። ትንቢቱን ሰምታችኋል። በዚያ ጸንታችሁ እንደገና አዲስ ኪዳን እኔ ደምድሜዋለሁና ቀጥሉ፣ ይህንን ወንጌሉን ተግባር ላይ አውሉ፣ ሌላ ነቢይ አትፈልግ ነው እያለ ያለው። ዛሬ በየሰፈሩ ነቢይ ነኝ መንደር ነኝ በየአዳራሹ የሚጨፍር በስቷል። አናቅም እንዳይነብ ነቢይ የሚባል ነገር አሁን የለም። ምክንያቱም የነቢያት ሥራ ተደምድሞ አልቋል በኢየሱስ ክርስቶስ። ምን ሊሰራ ነቢይ አሁን ይመጣል? ነቢያትማ ተናገሩ። ያ መርገም እንደ ካባ ዓለምን ተኮናንቦት ያ ጨለማ ዘመን የውርስ ኃጢአት ዓለምን ተቆጣጥሮ በነበረበት ሰዓት እንደ ከዋክብት እያበሩ እኮ ነቢያት አባቶቻችን ትንቢት ተናገሩ፣ ዓለምን አጽናኑ። ሰንጥቀውት ዓለምን የማይታየውን ሁሉ ያዩ ነበር። እስከ ሕልፈተ ዓለም ተናገሩት። ያን ጊዜ ነቢይ ስለሚያስፈልግ አጽናኝ ስለሚያስፈልግ አማናዊ የዓለም ሁሉ መድኃኔ ዓለም መጥቶ ዓለምን እስከሚያድነው ድረስ ከወደቅንበት አረንቋ አውጥቶ በምሕረት ሰገነት ያቆመን ዘንድ እስከሚመጣ ድረስ መናገር መልእክተኛ ሆነው ነቢያት መጡ። አረጋግጠው የተናገሩትን ክርስቶስ መጣና ማይተቡን አረጋግጠው። አዎ ተናግረዋል። ይመጣል አሉ፣ ይመጣው ይኸው አለ ክርስቶስ አረጋገጠ። ይሞታል አሉ፣ አዎ ያው መጣው ሞትኩላችሁ። ይሰቀላል አሉ ነቢያቶች፣ ነው የመረጥኳቸው እነሱ ባሪያዎቼ ተናገሩ፣ አዎ ሞትኩ። ይቀበራል አሉ፣ አዎ ተቀበርኩ። ሞትን ይረግጠዋል፣ አዎ ረገጥኩት። ተነሳው ያርጋል ብለው ተናገሩ፣ አዎ አረግኩ። የቀረ ነገር የለም። ከዚህ ላይ መጥቶ ምን ሊፈይድ ነው ነብይ? አሁን የሚመጣው ነብይ የሚባል የለም። አሁን ቅዠት ነው። እየሰማችሁ ነው? ቅዠት ነው። ነብይ የሚባል ነገር የለም። ዝም ብሎ መቃዠት ነው። መላምንት ማውራት ነው። ዓለምን መበጥበጥ መረበሽ ካልሆነ በስተቀር አሁን ምንም ነብይ የለም። ሊፈይድ የሚችለው ነገር የለም። ሁሉ ነገር ሆኗል፣ ተከናውኗል። አሁን የምንጠብቀው ዓለማትን የፈጠረ ዓለማትን ያዳነ ለፍርድ ይመጣል፣ መንግስቱን ሊሰጠን በቀኙ ሊያቆመን ይመጣል። እሱን እንጠብቃለን። ተረጋግቶ መጠበቅ፣ በዚህ አምኖ መጽናት እንዳለብን ይነግረናል። ነብይ ሐሰት ይመጣል፣ ነብይ ሐሰተኛ ሐዋርያ ይመጣል፣ ተጠንቀቁ እያለ በዝርዝር ይናገርና ቀጥሎ ጠባብ መንገድ ያለ ሰፊ መንገድ ያለ ሁለት መንገዶችን ያሳያል። አሁንም ማቴዎስ 7 ላይ ጠባብ መንገድና ሰፊ መንገድ ብሎ ሁለት መንገዶች ያሳያል። ሰፊው መንገድ እንዳትሄዱበት አለ፣ ጠባቡን ሂዱበት። ሰፊው መንገድ ወደ ጥፋት ይወስዳል፣ ጠባቡ መንገድ ወደ ሕይወት ነው የሚወስደው አለ። እየሰማችሁ ነው? በዝርዝር አያችሁ። አሁን ሶስት መሰረታዊ ነገር ነገርኳችሁ። እንዳይፈረድባችሁ ምን አትበሉ፣ ተገቢ ስላልሆነ ከልክሏል እግዚአብሔር። በዚህ ላይ ተረማምዶ መፍረድ በራስ ላይ መፍረድ ነው። በሌላው መፍረድ ግን አይቻልም። ራስን አሳልፎ ለኃጢአት መስጠት ነው ማለት ነው። ጽድቅን ማጣት ነው የሚሆነው። ቀጥሎ ሁለተኛ አልኳችሁ፣ ነብይም ሐዋርያም ቢመጣ አትስሙት፣ አትቀበሉት አለ። ደምድም ያለው ነው ያለ። በቃሉ ባስተማርኳችሁ ጸንታችሁ ኑሩ ብሏል። በቃሉ ብቻ መኖር እንደሚያስፈልገን ቀጠለና ጠባብ መንገድና ሰፊ መንገድ ያለ አለ። በሶስተኛ ደረጃ የተቀመጠው አንቀጽ ይሄ ነው። የሥነ ምግባር ትምህርት ነው። ማቴዎስ 7 ያልኳችሁ በሙሉ የሚዘረዝር ይሄንን። በሰፊው መንገድና ጠባብ መንገድ ያለ በማንኛው ሂዱ አለ? የተፈቀደልን ማንኛው ነው? አዎ እኛ ግን ሰፊው ነው የምንፈልገው አይደል? ጠባብ የሚፈልግ የለም መቼም የለም። ለምን ይጨናነቃል? በሰፊው መንገድ ነው መሄድ የሚፈልገው። ዓለም ይነጉዳል። በሰፊው መንገድ እየነጎደ ነው ያለው፣ ግን ተከልክሏል። የወደድነው ደግሞ የተከለከለውን ነው። ሰው የተከለከለው ነገር ስለሚፈልግ ማለት ነው። ሰፊው መንገድ ጠባብ መንገድ ያለ አያችሁ። ይሄ መንገድ ጠባቡ መንገድ ምንድነው ሲባል ሲተረጎም ሃይማኖት ነው። በየትኛውም የመጽሐፍ ቅዱስ ብሉይ ኪዳን ሆነ አዲስ ኪዳን በየትኛውም የመጽሐፍ ቅዱስ ሐሳብ መንገድ ሲተረጎም ቀጥታ ሃይማኖት ነው። እየሰማችሁ ነው? ምንድነው? በየትኛውም መጽሐፍ በየትኛውም ማስተምሮ መንገድ ካለ መጽሐፍ ቅዱስ ምንድነው እያለ ነው? ሃይማኖት ነው ማለት ነው። ስለዚህ ሰፊ መንገድ ያለ የማይጠቅም ሃይማኖት አለ ማለት ነው። አምልኮተ ጣዖት አለ። ይሄ ዳንኪራ መርገጡ አለ። ዝም ብሎ ጣዖት እያመለኩ እንደፈለጉ የሚጨፈርበት አለ። ስነ ምግባር የሌለው እምነት መሰል እምነት አለ። ያን ሁሉ አትከተሉ። ሰፊ መንገድ የተባለ ያ ነው። እንደፈለግ በስጋ የምንሮጥበት እንደፈለግን በስጋ የምንሆንበት ሃይማኖት መሳይ የሆነ ጭፈራ ቤት አለ። እሱን ተውት። ያ ሰፊ መንገድ ያ ነው። ሃይማኖትን ታኮ የመጣ ሃይማኖት መሳይ ዝም ብሎ እንደፈለግ በኃጢአት ዓለም የምንናኝበት ዓለም ላይ የናፈቀንን አዳራሽ አዘጋጅተን የምንጨፈረው ጭፈራ እሱን እግዚአብሔር አይቀበልም። ያ መንገድ ነው። ይሄኛው ሁለተኛው መንገድ ጠባብ መንገድ የተፈቀደው ጠባብ መንገድ ነው። ለኛ ጠባብ መንገድ የተባለው ሃይማኖታችን ነው።
ኦርቶዶክስ ተዋህዶ ነው ሲባል ጠባብ መንገድ ነው። ይሄ ነው እውነታው። ጠባብ መንገድ ለምን ተባለ? ለምን ሰፊ መንገድ ሃይማኖት አልተባለም ከተባለ ለስጋ ስለማይመች ጠባብ መንገድ ነው። ጠባብ መንገድ ያጨናንቃል አይደል? አይደል? እንደፈለግን አንሆንም አይደል? አስቡ። ስለዚህ ሃይማኖትም እንደፈለግን ነው ያደርግም። የስጋ ምኞትን አይፈጽምም፣ አያስፈጽምም። ምን ሃይማኖት ጠባብ መንገድ የተባለው ነው። ምክንያቱም ስጋ ጧት ተነስቶ መብላት ይፈልጋል፣ ሃይማኖት ጾም ይላል። ጠባብ መንገድ እየሰማችሁ ነው። ስጋ ምን ይፈልጋል? ጧት ተነስቶ እንቅልፋችን እንደተነሳን ወደ ምግብ ነው የሚመራን አይደለ? ሃይማኖት ደግሞ ምን ይላል? ጠባብ መንገድ ነው፣ እንደፈለግን አያደርግም። አያችሁ? ስጋ ዝም ብሎ መዋል ረፍት ይፈልጋል፣ ሃይማኖት ስገድ ይላል። አያችሁ? ስጋ መጣላት ይፈልጋል፣ እንደፈለገ ነው የሚሆነው። መጋጨት ይፈልጋል። ሃይማኖት ምን ይላል? ተፋቀር ይላል አይደለ? ሃይማኖት በፍቅር ኑር ነው የሚለው። ከወንድም ጋር ቢቻል ከሌላውም ጋር ከማንም ጋር ነው። በነገራችን ላይ ፍቅር አይገደብም። በሃይማኖት አይገደብም፣ በሰፈር አይገደብም፣ በመንደር አይገደብም፣ በቋንቋ አይገደብም። ፍቅር ሁሉን አንድ ያደረገ ሰማይና ምድርን ያስተሳሰረ ምንድነው ቢባል ፍቅር ነው። እግዚአብሔር ከሰማይ ወረደ፣ ሰው ሆኖ ወደዚህ ምድር መጣ፣ ቀራንዮ ተሰቀለ። ህዝብ አሕዛብ፣ ሰው መላእክት፣ ሰው እግዚአብሔር፣ እነኚህ መስተጸራረን ሰባቱ መስተጸራረን ነፍስና ስጋ የሚባሉ ሁሉ አንድ የሆኑት በምንድነው ከተባለ በፍቅር በሚባል ማሰሪያ ነው የታሰሩት። ስለዚህ ሃይማኖት ይሄን ነው የሚለው። ስጋ መጣላት ይፈልጋል፣ ሃይማኖት ተፋቀር ነው የሚለው። ጠባብ መንገድ ተባለ። አያችሁ? ስጋ ለራሱ ብቻ ጎተራ ማከማቸት ይፈልጋል፣ ገንዘብ መሰብሰብ ይፈልጋል። ማከማቸት ነው መሰብሰብ ነው የሚፈልገው። ሃይማኖት ደግሞ ምን ይላል? መጽውት ይላል፣ ከፍለህ ስጥ ይላል። ምን ይላል? ከፍለህ ስጥ ይላል አይደለ? ለወንድምህ ስጥ፣ ለእህትህ ስጥ፣ ብቻህን አትብላ፣ አታካብት። ጎተራው አብሮ አይሄድም፣ ትሞታለህ። አብሮ የሚሄድ ብዙ ህንጻ ብትገነባም አብሮ አይሄድም። አንድ ሳጥን አብሮ ሊሄድ ይችላል ወደ መቃብር ሲሄድ፣ ያም እዚያው ትል በልቶት በስብሶ ነው የሚቀረው። እኛን ምን ከምንም አይደነን። በወርቅ ሳጥን ተቀበረ፣ በእንጨት ተቀበረ፣ መሬትም ተቀበረ፣ ያው መሬት ነው። ሁሉም የመሬት አካል ነው። እዚያው ይበሰብሳል፣ ይቆራረጣል። ስለዚህ ሰማያዊ የሆነ ቤትህን ስራ፣ የማያልፈውን ቤትህን ስራ መጽውት እያለ ይላል። ስለዚህ ሃይማኖት ይህን ስለሚያዝ ጠባብ መንገድ የተባለው በዚህ በጠባቡ መንገድ ሂዱ እንተ ተወስዱ ውስጥ ህይወት ነው። እንተ ጠባብ አንቀጽ አለ። በጠባቡ መንገድ ግቡ ወይም በር ግቡ አለና ወን ተጠባብሰ አንቀጽ ተወስድ ውስጥ ህይወት። ያቺ ምን ታደርጋለህ? ጠባቧስ መንገድ ምን ታደርጋለህ ካላችሁ ወደ ህይወት ትወስዳለህ። ያኛው ግን ውስጥ ሀጉል ነው፣ ወደ ጥፋት ይወስዳልና በሰፊው መንገድ ምን አትበሉ። በየትኛው መንገድ ሄዱ? በጠባቡ መንገድ። በእምነት እንድንኖር እግዚአብሔር ይርዳል። አዎ እምነቱ የሚፈቅደው ስራ ለስጋ ጭንቅ ስለሆነ ጠባብ መንገድ ተብሏል። እምነታችን ማለት ነው። ይቀጥልና ይህን እየዘረዘረ ከመጣ በኋላ መጨረሻ ላይ ቁጥር 24 ጀምሮ ስታነቡ እንዲላል ወኩሎኬ ሰሚዖ ቃሌ። ከላይ የዘረዘረውን የሥነ ምግባር ትምህርት ሰምቶ ክርስቲያን የሆነ ሰው የሚያምንብኝ አለ መድኃኔዓለም የእነኚህን ስነ ምግባር ትምህርቶች እኔ እንዳስተማርኩ አምኖ ተቀብሎ ስራ ላይ የሚያውላቸው የሚተገብራቸው ወደ ተግባር የሚቀይር ሚመን ካለ ይመስል ብእሴ ጠቢበ ዘሐነጸ ቤቶ ዲበ ኮክ። በጥልቅ መሰረት ላይ ቤቱን የሰራ ልባም ሰውን ይመስላል። እስኪ በሉ የሰማውን ቃል በሉ እስኪ ተግባር ላይ የሚያውል ሚመን በጥልቅ መሰረት ላይ ቤቱን የሰራ ልባም ሰውን ይመስላል። በምን ላይ ቤቱን የሰራለ? ጥልቅ መሰረት ማለት አርቆ ቆፍሮ ማለት ነው። ሁለት አይነት ቤት ሰሪዎች አሉ። አንዱ በደንብ አድርጎ አርቆ ቆፍሮ በጥልቅ መሰረት ላይ ቤቱን ይገነባል። ያ ልባም ሰው ይባላል። አንዱ ደግሞ የይድረስ ቤት ባሸዋ ላይ ዝም ብሎ ጫር አድርጎ ቤቱን የሚሰራ ሰው አለ አይደለ? ሁለት አይነት ቤት ሰሪዎች አሉ። ሁለት አይነት ቤት አለ ማለት ነው። ግን ፈተና አለባቸው ሁለቱም ቤቶች ማለት ነው። ያ በጥልቅ መሰረት ላይ ቤቱን የሰራ ልባም ሰውን ይመስላል። የእግዚአብሔርን ቃል ሰምቶ የሚተገብር ሰው ካለ ማለት ነው። ጾም ሲባል የሚጾም፣ ጸልይ ሲባል የሚጸልይ፣ ንስሐ ግባ ሲባል ንስሐ የሚገባ ሰው ካለ፣ ይሄ የእግዚአብሔርን ቃል ወደ ስራ የሚቀይር ካለ፣ ሰፊውን ጎዳና መንገድ ትቶ በጠባቡ መንገድ በእምነቱ ጸንቶ የሚኖር ሰው ካለ
ይመስል ብእሴ ጠቢበ ዘሐነጸ ቤቶ ዲበ ኮክ በጥልቅ መሰረት ላይ ቤቱን የሰራ ልባም ሰውን ይመስላል። ነፉ ነፋሳት ነፈሱ ዘንሙ ዝናማትም ዘነሙ ወውህዙ ኃይዝ ጎርፎችም ጎረፉ ወገፍእዎ ለውቱ ቤቱን ገፉት ወይ ወድቀ ውቱ ቤት ያ ቤት አልወደቀም። ምን አላለ? ምን መጣበት ፈተና ቤቱ ላይ እስኪ ንገሩኝ። አንደኛ ነፋሳት ምን አሉ? አውሎ ነፋስ ተነሳ። ነፋስ ጋር ተያይዞ ደግሞ ዝናብ ዘነበ። ዝናቡ ደግሞ ምን አስከተለ? ጎርፍ መጣ። ሶስት ነገሮች ተባበሩበት። ምኑ ላይ? ቤቱ ላይ ተባብረው ቤቱን መቱት፣ ቤቱን ገፉት። ቤቱ ግን ምን አላለም? በምን ላይ ተሰርቷልና? በአለት ላይ በጥልቅ መሰረት። አለት ማለት ጥልቅ መሰረት ነው። ኮኩ ያው ግዙ ነው። ወደ አለትን ደግሞ መሰረት ወይም ጥልቅ መሰረት ብለን እንተረጉመዋለን። ስለዚህ በዚያ ላይ ስለተሰራ ጎርፉም ነፋሱም ወይ ጎርፉንና ውሃውን አንድ እናርገውና ዝናብና ጎርፉ አንድ ነው። ነፋስም ዝናብም ዘነበ፣ ቤቱን ገፋው። ቤቱ ግን ምን አላለም? ምን ስለሆነ? በጥልቅ መሰረት ላይ ወይም ባለት ላይ ቤቱ ምን ስላለ? ስለተመሰረተ ስለተሰራ መቋቋም ቻለ ማለት ነው። በተቃራኒው ይቀጥልና ወኩሎኬ ሰሚዖ ቃሌ ዘይገብሮ ቃሌን ሰምቶ ስራ ላይ የማያውል ሰው ሚመን ካለ ግን ተምሮ የማይተገብር ሰው ካለ ሰምቶ ወደ ተግባር ለመቀየር መንፈሳዊ አንሳይሶ የማያደርግ ሰው ካለ ይመስል ብእሴ አብደ ሰነፍ ሰውን ይመስላል አለ። ዘሐነጸ ቤቶ ዲበ ኮክ ባሸዋ ላይ ቤቱን የሰራ ያ ሰነፍ ሰው ልባም ሰው በመሰረት ላይ ባለት ላይ ይሰራል። ሰነፍ ሰው ደግሞ በምን ላይ ይሰራል? ስለዚህ ሃይማኖቱን አውቆና ተረድቶ የማይኖር ሰው የእምነቱን ስርዓትና ሕግ የማይጠብቅ ሰው ሰፊውን መንገድ ተቶ በጠባቡ መንገድ የማይጓዝ ሰው ካለ ባሸዋ ላይ የተሰራ የሰነፍ ሰው ቤት ነው አለ። ያው ነፋስ ነፈሰ፣ ጎርፍ ጎረፈ፣ ዝናብ መጣ፣ ገፍእዎ ለውቱ ቤቱን እንደዚያኛው ቤት ተባብረው ገፉት። ወወድቀ ውቱ ቤቱ ወደቀ ነው የሚለው። ምን አለ? ምን ስለሆነ? ባሸዋ ላይ ስለተሰራ መቋቋም አልቻለም። እንደው መውደቁ ብቻ ተሳረረ ዲበ ኮክ ባሸዋ ላይ ተሰርቷልና ወደቀ አለና እንደው መውደቅ ብቻ አይደለም፣ ወድቀቱ ሰኮነ አብይ አባይ አወዳደቁ ጭራሽ የከፋ ሆነ ነው የሚለው። መውደቅ ብቻ አይደለም፣ አወዳደቁ ምን ሆነ? የከፋ ሆነ። ይሄ ያው ትምህርት ሃይማኖት ቢሆንም ከላይ የሥነ ምግባር ጉዳይ ዘረዝርና ሰው ሁልጊዜ ወንጌል የሚሰበከው ቅዳሴ የሚቀደሰው ማህሌት የሚቆመው ዓላማው ምንድነው ከተባለ የሚወድቅ ሳይሆን የማይወድቅ ቤት ለመሆን እንድንሆን ነው። ሌላ ነገር የለውም። በዚህ በጥልቅ መሰረት ላይ በእግዚአብሔር ቃል እምነታችን አውቀና ተረድተን እንኖር ዘንድ በሥነ ምግባር የተደገፈ ሃይማኖት እንዲኖረን ዓላማው ይሄ ነው ማለት ነው። አያችሁ? ያ ቤት ምን አላለም? እግዚአብሔር የማይወድቅ ቤት ያድርገን። አዎ ይሄ እንግዲህ ያው ሃይማኖት ነው ብያችኋለሁ። ጥልቅ መሰረት የተባለው እምነት ነው፣ ሃይማኖታችን ነው። ይሄ አለቱ የተባለው ጥልቅ መሰረቱ ሃይማኖታችን ነው። ቤት የተባለው ደግሞ እኛ የሰው ልጆች ነን። እየሰማችሁኝ ነው? መሰረቱ ምንድነው አልኳችሁ? ሃይማኖት ነው ሲተረጎም። ቤት የተባለው ማን ነው? እኛ የሰው ልጆች ነን። በእምነት የምንኖረው እኛ ቤት እንባላለን። እምነታችን መሰረት የተባለው አያችሁ፣ በእምነት የሚኖር ሰው ማለት ነው። በጥልቅ መሰረት የተሰራ ቤት ማለት በእምነት የሚኖር ሰው። ነፋስ የተባለው ሊቃውንት ሲተረጉሙት አጋንንት ናቸው። ነፋስ አይታይም ግን ይማታል። አያችሁ፣ ግን ይገፋል፣ ይታገላል፣ ይጥል። አጋንንት አናያቸውም ግን ይታገሉናል፣ እንቅልፍ የላቸውም። አያችሁ፣ መላእክት ተፈጥሯቸው የመላእክት ተፈጥሮ ስለሆነ እግዚአብሔር ሁሉን ነገር ሲነሳቸው ረቂቅነታቸውን አልነሳቸውም ብሏል ሊቁ ኤጲፋኒዎስ። ረቂቅነታቸውን አልነሳቸውም መላእክትን። እንደ መላእክት ተፈጥሯቸው መላእክት ስለሆነ አጋንንትም እንደ መላእክት ረቂቃን ናቸው፣ አይታዩም። ነገር ግን ረፍት የላቸውም፣ ጥንተ ጠላት ናቸው። እኛ ጋር ዘወትር ይገፉናል። ከሃይማኖታችን እንድንወጣ እግዚአብሔር እንድንክድ በተለያየ መንገድ ፈተና የሆኑ አጋንንት ይታገሉናል። ነፋስ የተባሉ አጋንንት ናቸው። ጎርፍ የተባሉት ደግሞ ከእምነታችን አስወጥተው ሌላ ቦታ ሊጥሉን የሚፈልጉ መናፍቃን ናቸው። ብዙ ጊዜ ጎርፍን ማይበልን ምን ያባብሰዋል? ነፋስ አይደለ? ነፋስ ማይበል ያስነሳል፣ ያናውጣል። ጎርፍ ማይበል እንደሚያስነሳው አጋንንት በመናፍቃን ላይ አድረው ይከራከሩናል። እኛን ለመጣል ይታገላሉ። የምታዩት ነው። በየአቅጣጫው የማይታገለን የለም።
ትግል አለ በየአቅጣጫው በዘመን ሂደት ማለት አሁን ብቻ አይደለም በነቢያት ዘመን ነበሩ መናፍቃን በሐዋርያት ዘመንም ነቢይ ሐሳውያን የሚባሉ ነበሩ እነ ጳውሎስ ወንጌል ሰብከው ወልድ ዋሕድ ብለው የሰበኩትን ዓለም እንክርዳድ የሚዘሩ ብዙዎች ነበሩ በየዘመኑ በሊቃውንትም ዘመን ስንመለከት ብዙዎች መናፍቃን ተናሪዎስ መቅዶኒዎስ ምንለው ሌሎችም እነ ጳውሎስ ሳምሳጢ እነ ሰባሊዎስ ስንቱን እንጠቅሰዋለን ብዙ መናፍቃን በዘመን ሂደት ተነስተዋል እነኚህ ናቸው ምን የተባሉ ጎርፍ የተባሉ ክርስቲያኖችን ይጋፋሉ ይታገላሉ ነገር ግን በዚያ ዘመንም በጥልቅ መሰረት የተሰሩ የነ ጴጥሮስ ልጆች እነ ዲዮስቆሮስ የነ ጴጥሮስ ልጆች እነ አትናቴዎስ የነ ጴጥሮስ ልጆች ደግሞ እነ ቄርሎስ ስለነበሩ ቀጥ አድርገው ቤቱ ሳይወድቅ ትውልዱ ሳይወድቅ እስከዚህ ድረስ እንዲቀጥል ተደርጓል ማለት ነው ዛሬ አብነት ያድርገን የምንጠቅሳቸው እነሱ ናቸው በጥልቅ መሰረት ላይ የተሰሩ ማለት ሚስጥር ተራቀው በሚስጥር መሰረት ላይ ልጆቻቸውን የሰሩ ያስተማሩ የገነቡ እነኛ አባቶቻችን ናቸው የነሱ ውጤት እኛን እስከዚህ ያስቀጥሉናል ማለት ነው በእኛም ዘመን ስንመጣ ፈተና አለ በየአቅጣጫው ፈተና ነፋሳት አጋንንት ረፍት የላቸውም መናፍቃን ዝናባትና ወይም ዝናምና ጎርፍ የተባሉ እንቅልፍ የላቸውም እኛን ይጋፉናል በየመንገዱ በየሰፈሩ ይታገሉናል ነገር ግን እንዲያንወድቅ ምን ያስፈልጋል በጥልቅ መሰረት ላይ መሰራት ማለት ሃይማኖትን ማወቅ ያስፈልጋል አውቆ በስነ ምግባር መጽናት ያስፈልጋል በምን መጽናት ያስፈልጋል በስነ ምግባር በእምነት በስነ ምግባር ደግሞ እንድንጸና እምነት ያስፈልጋል መሰረቱ እምነት ነው አያችሁ ምንድነው መሰረቱ እምነት ነው መሰረቱ በእምነት መሰራት እንግዲህ ወደ ማቴዎስ ወንጌል ይሄ ምዕራፍ 7 ቁጥር 24 ጀምሮ ያለው ነው ወደ ማቴዎስ ወንጌል ምዕራፍ 16 13 ጀምሮ ደግሞ እዚያ ላይ እናገኘዋል ጥሩ እንደዚያ ከሆነ የኛ እምነት ትክክል ነው እንላለን አይደል እንዴ እየሰማችሁ ነው ምንድነው የኛ እምነታችን አንጠራጠርም አይደል የለም ይጠራጠር የለም አይደል እኛ ውስጥ የለም አይደል በውጭ ይኖራል ብዙ በበረት ውስጥ የሌለ በግ አለ በጣም ብዙ ግን በትክክል እምነታችን የኛ ነው ስንል እስኪ ነው ለዚህ ለእምነታችን ትክክለኛ ምስክርነት የመጀመሪያው ሰው የሰጠው ማን ነው እስኪ ንገሩኝ እግዚአብሔር ይስጥልኝ ቅዱስ ጴጥሮስ እሺ ጴጥሮስ ምስክርነት ሲሰጥ ደግሞ እውነተኛ ለመሆኑ ያረጋገጠው ማን ነው እስኪ ንገሩኝ ኢየሱስ ክርስቶስ ነው መድኃኒዓለም አያችሁ ይህንን ነው መረዳት ያለብን ወደ ማቴዎስ 16 ቁጥር 13 ላይ ልውሰዳችሁ ወአመቦአ እግዚ ኢየሱስ ሀገረ ቂሳርያ ወይም በጽሐም ማለት ይቻላል ይኸው ዘይቤ በቀያየር ነው ወአመበጻ እግዚ ኢየሱስ ሀገረ ቂሳርያ ዘፊልጶስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም አካባቢ ሲያስተምር ቆይቶ በቅፍርናሆም ከተማ በዚያም እንደገና ህብስትን በምድረ በዳ አበርክቶ ለሚመናን ከመገበ በኋላ ያን ድንቅ ሥራውን ከገለጠ በኋላ ወደ ቂሳርያ ሀገር ፊልጶስ ሐዋርያው ተወልዶ ያደገበት ቦታ ወደ ቂሳርያ ምድር ጌታችን ሄደ ይላል ወደ ቂሳርያ ሀገር ሂዶ በዚያ በደረሰ ጊዜ ሐዋርያትን ደቀ መዛሙርቱን አንድ ጥያቄ ጠይቋቸው ነበር ለምን ቢባል ዓለም ላይ ያለው የሃይማኖት ውዥንብርን ለማጥራት ነው ኦርቶዶክስ ተዋህዶ ብለንኛ ትክክል ነው እምነት ይብለን ስንከራከር መነሻ ምንድነው ቢባል ጴጥሮስ ማን ሰጠህ ቢባል ክርስቶስ ነው የኛ እምነታችን ያ ነው በነገራችን ላይ ስለዚህ ዓለም ግራ ተጋብቶ የነበረበት በነገራችን ላይ በዘመን ሂደት በሐዋርያት ዘመን ብቻ ያለው ክርስቶስ ባለበት ብቻ ሳይሆን አስቀድሞ በብሉይ ኪዳንም በሐዲስ ኪዳንም ክርስቶስ በዚህ ምድር ላይ ያለ ዓለም ግራ ተጋብቶ ነበር እርግጠኛ ሆኖ ወልደ አብ ወልደ ማርያም በተዋህዶ ከበረ ብሎ መመስከር ዓለም ተስኖ ነበር መቼስ የክርስትና እምነት ለእግዚአብሔር ወልድ ሁለት ልደት አለ ብሎ ማመን ነው ባጭሩ ምንድነው ቢባል ክርስትና የሐዲስ ኪዳን እኛ ክርስትና ምንድነው ቢባል ለእግዚአብሔር ወልድ ስንት ልደት አለው ንገሩኝ እስኪ ለእግዚአብሔር ወልድ ሁለት ልደት አለው ብሎ ማመን ነው ክርስትና ሲባል ክርስትና እምነት ምንድነው ከተባለ ለእግዚአብሔር ወልድ ሁለት ልደት አለው ብሎ ማመን ነው አንዱ ልደት ቅድመ ዓለም ሳይፈጠር እና ሳታስፈልገው ያብ የባህሪ ልጅ ነው ብሎ ማመን ነው አንዱ የማን ልጅ ነው ወልድ የማን ልጅ ነው ዓለም ሳይፈጠር ያብ ልጅ ነው አብ ወለደው ስንል ደግሞ በዘመን ሂደት አይቀዳደሙም እንዳይንጥቅ ሻም ቢሆን አብና ወልድ አይቀዳደሙም
ግን የማን ልጅ ነው? የአብ ልጅ ነው። ዓለም ሳይፈጠር እናት ሳታስፈልገው ምን ሳታስፈልገው ሊቃውንቱ ምን አሉ? ኢሐሰሰ እመ በሰማያት ወኢአበ በዲበ ምድር። የአብ ልጅ ነው ስንል ምን አላስፈልገውም? እናት ሳያስፈልገው ማለት ነው። የአብ ልጅ ነው። ዲህረ ዓለም ወደዚህ ምድር ዓለምን ለማዳን ከመጣ በኋላ ደግሞ የማን ልጅ ነው? የድንግል ማርያም ልጅ ነው አይደለ? ከድንግል ለመወለድ ምን አላስፈልገውም? ይመናል አባት አላስፈልገውም። አባት ሳያስፈልገው የድንግል ማርያም ልጅ ነው። እናት ሳታስፈልገው የማን ልጅ ነው? ይሄንን ማመን ነው ክርስትና። እሺ ክርስትና አዲስ ኪዳን ክርስትና ምንድነው ከተባለ ለእግዚአብሔር ወልድ ስንት ልደት አለው? ዓለም ሳይፈጠር የማን ልጅ ነው? ዲህረ ዓለም የማን ልጅ ነው? ከድንግል ሲወለድ ምን አላስፈልገውም? ከአብ ሲወለድ የአብ ልጅ ነው ስንል ምን አላስፈልገውም? አያችሁ፣ ይሄንን በደንብ አጥርታችሁ መያዝ ያስፈልጋል። ዝም ብሎ እንደው መናፍቅ መጽሐፍ ቅዱስ ተሸክሞ በዞረ ቁጥር መጨነቅ አያስፈልግም። መጨነቅ አያስፈልግም። በጥቅስም መደነጋገር አያስፈልግም። እንዴ ጥቅስ ሲጠቅስ ተራቀቅ እንጂ ሚስጥር ማወቅ መረዳት ያስፈልጋል። ለዚህ ነው በጥልቅ መሰረት ላይ ተሰራ ወንጌሉ ያ ነው። አለት ላይ መሰረት ላይ መሰራት ማለት ግራም ያጋባ መናፍቅ ሊኖር አይገባም። አንተ ይማር እንጂ ሊያስተምርም አይገባም፣ ሊደፍርም አይገባም። አፉን ከፍቶ መናገር የሚችል የለም። መጽሐፍ ቅዱስን እኮ ከፊደል ገበታ ጀምሮ ሰፍራ ቆጥራ መትናና ለክታ እኮ በሊቃውንቶቹ አማካኝነት ይሄንን ውሩን ዓለም እኮ ያበራች የኛ ቤተክርስቲያን ናት። ይሄን ታዲያ ማን ነው እኛን ግራ የሚያጋባን? አዎ በጥልቅ መሰረት መሰራት ማለት ይሄ ነው። ስለዚህ ይህንን ደግሞ ትምህርት አሁን ያልኳችሁን ልደት ሁለት ልደት እንዳለው ማን መሰከረው ከተባለ ጴጥሮስ ነው የመሰከረው። የት? ቂሳሪያ፣ በፊልጶስ ሀገር በቂሳሪያ ማን ጠየቀ? ጌታችን ምን ብሎ ጠየቀ? 12 ሐዋርያትን ምን አላቸው? መነ ይብልጎሰብ ለወልደ እጓለ እመሕያው በሀገረ ቂሳሪያ ይብለኒ ሰብእ ይብልጎሰብ። እኔን የሰው ልጅ ሰዎች ማን ይሉኛል? ወይም የሰው ልጅ ሰዎች ማን ይሉታል? የሚል ጥያቄ መድኃኔ ዓለም ለሐዋርያት አቀረበ። አብረው ይውላሉ ያድራሉ ከሱ ጋር። እንደገና ቂሳሪያ ሁሉም የተወለዱት በዚያው በገሊላ ባህር አጠገብ ነው። ቂሳሪያ ሀገራቸው ነው። ሁሉም ሐዋርያት ህዝብ ምኑን ያውቁታል? ዝም ብሎ እኮ ለማጨናነቅ አይደለም የጠየቃቸው። ለማጨናነቅ ሳይሆን የጠየቃቸው ያውቁታል ህዝቡን። ከህብረተሰቡ ተወልደው ያደጉ ናቸው። ያን ምድር ከነሱ በላይ ጠንቅቆ የሚያውቀው የለም። በደንብ ያውቁታል። ክርስቶስ ደግሞ ሐዋርያትንም ህዝቡም ሳይፈጠር ያውቃቸዋል። የፈጠራቸው ራሱ ነው። ሰው ነው የመጣው በፈጠረው ሥጋ ወደዚህ ምድር ስለተገለጠ ነው። የፈጠራቸው ግን ሐሳባቸውን ማን እንደሚሉ ጥንቅቅ አድርጎ ያውቃል። የጴጥሮስ መልስ አያስፈልገውም። እንድርያስም አያስፈልገውም። በርቶሎሜዎስም ሌላውም አያስፈልገውም። ግን የሚያጠራው ማጥራት ያለበት የጠራ እምነት ይሰጠን ዘንድ መድኃኔዓለም በጥያቄ ጀመረው ትምህርቱን። እየሰማችሁኝ ነው? በምን ጀመረው? በጥያቄ ጀመረው ትምህርቱን። በጥያቄ ምን ብሎ ጠየቀ? እኔን የሰው ልጅ ሰዎች ማን ይሉኛል? በዚህ በፊልጶስ ሀገር በቂሳሪያ በራሳቸው ሀገር ማለት ነው፣ ፍልስጤም ማለት ነው። ቂሳሪያ ማለት የፍልስጤም ሕዝብ ማን ይለኛል እኔን ንገሩኝ እስኪ ብሎ ጠየቃቸው ሐዋርያት። ከዚያ ምን አሉ? ግማሹ ሙሴ ይሉሃል። ማን ይሉሃል? ግማሹ ሕዝብ ሙሴ ነው ይሉሃል። ሙሴ ማለት ከክርስቶስ ቀድሞ 1500 ዓመት ዓለም ላይ የነበረ በበትሩ ሰማይ የመሰለ ባህር የሰነጠቀ ከሰማይ መና ያወረደ ጥንጫ ላይ ያፈለቀ እግዚአብሔር በነገር ሁሉ የረዳው ያልተለየው ደግ ሰው ነው ሙሴ። 600,000 ሕዝብ 40 ዘመን ብቻውን የመራ ላጥፋቸው ሲል እኔን አጥፋኝ እያለ ፊት ለፊት ከእግዚአብሔር ጋር ቆሞ እያማለደ ሕዝቡን የመራ በሰማይ በምድር ሕዝቡን የጠበቀ ከእግዚአብሔር ጋር ሆኖ ሙሴ ደግ ሰው ነውና ያ 1500 ዓመት ዓለም ላይ በሲና ምድረ በዳ ባህር የከፈለው ጥንጫው ያፈለቀው ሰማይ መና ወረደው 7 ደመና የጋረደ ያታምረኛ ሰው ሙሴ ሳይሆን አይቀርም አሉት። ክርስቶስን የተረዱት በሙሴ ልክ ነው። የነሱ አይምሮ ያወቀው የሙሴ ፈጣሪ ብለው ከፍ ብለው ማደግ አልቻለም አይምሯቸው። በማን አሰቡት? ክርስቶስን በሙሴ ልክ አስቀመጡት። ያ እንግዲህ የነሱ ግንዛቤ ነው። በአቅማቸው አስበዋል። ሙሴ ነው አሉ። ሙሴ ለምን ተጠቀሰ? 21 መሳፍንት ሲኖሩ ከሙሴ ቀጥሎ ሙሴ ጀምሮ 21 መሳፍንት በእስራኤል ተፈራርቀው የመሩ ሲኖሩ አንድ መስሎ ሙሴ ተጠቀሰ። ለምን ከተባለ ድንቅ ስራ ስላለው በስራው የሚታወቀው ማን ስለሆነ ነው? ንገሩኝ። 570 ጊዜ በቀን እኮ የተነጋገረው ሙሴ ነው። ማንኛው መስፍን እንደ ሙሴ ይሆናል? ኢያሱ አይሆን፣ ጌዲዮን አይሆን፣ ባርቅ አይሆን፣ ሶምሶን አይሆን፣ ማን ይሆናል? ማንንስ እንጠቅሳለን? እንደ ሙሴ አድርገን ራሱን ባለቤቱ ብሏል እኮ እንደ ሙሴ ያለ በምድር ላይ ሰው የለኝም ብሏል እግዚአብሔር። ለምን ከተባለ ህልም አላሚ፣ ህልም ተርጓሚ፣
ትንቢት ተናጋሪ ወደፊት ይነሳሉ አለ። ነቢያቱን ነው እያለ ያለው እግዚአብሔር በኦሪት ዘኍልቍ ምዕራፍ 12 ላይ ህልም የሚያልሙ እነ ዳንኤል ህልም የሚተረጉሙ እነ ህልም አላሚ እነ ዮሴፍ አልመዋል። ህልም ተርጓሚ እነ ሙሴ ሌሎችም እነ ከነ ሙሴ በኋላ እየተነሱ እነ ዳንኤል ህልም ተርጓሚ ሆነዋል፣ ህልም ተርጉመዋል። ትንቢት ተናጋሪም ይነሳሉ ብዙዎች አለ። እነኛንም እናገራቸዋለሁ አለ፣ እገልጽላቸዋለሁ በሚስጥር አለ፣ እናገራቸዋለሁ፣ ጧት ማታ አስተምራቸዋለሁ፣ ገለጽላቸዋለሁ አለ። ፊት ለፊት ግን ማናገረው እንደ ሙሴ ባሪያዬ የለም በምድር ላይ ነው ያለው። ሁሉም እንደ ሙሴ አይሆንም ብሏል። ዘኍልቍ 12 ማንበብ ነው። ያ ድንቅ ስራ ያለው ሰው ሙሴ ሳይሆን አይቀርም። ከሙታን ተለይቶ ከደብረ ናባው መቃብር ወጥቶ መጥቶ ይሆን ብለው እንደዚያ የሚያስብ የፍልስጤም ሰው አለ። ሙሴ የሚላል ቀጠሉና እንደገና መንፈቆ ሙሴ ይበሉ ከኤልያስ ሌላው ህዝብ ደግሞ ግማሹ ህዝብ ኤልያስ ነው ይሉሃል። ኤልያስ በዚህ በመጽሐፈ ነገሥት ቀዳማዊ ምዕራፍ 17 ጀምሮ እስከ 19 ያለውን ስታነቡ ብርቱ ነብይ ይለዋል መጽሐፍ። ብርቱ ነብይ በሃይማኖቱ ማይደራደር ለአምላኩ ቀናኢ የሆነ በምድር ነገስታትና ንግስታት መኳንንትና ቀኛዝማች ግራዝማች ሁሉ እነሱ አልፎ ደግሞ የቤተ መቅደሱ አገልጋዮች 850 ነቢያትና ካህናት ምድራውያንም ፈርተው እግዚአብሔርን ሲክዱ ብቻውን የቆመ ነብይ ነው። ማን? ኤልያስ። ሰማይ ዝናብ እንዲያዘን ምድርም እንዲያታበቅል ብሎ 3 ዓመት ከ6 ወር በሰሜን እስራኤል ሰማርያ ላይ የዘጋ ነብይ ሰማይና ምድርን አራርቆ ዓለምን አቅሙን እንዲያውቅ ያደረገ ማለት ነው። እንደገናም ከሰማይ እሳት አውርዶ ጣዖታቱና አምላኪዎቹንም ጭምር በእሳት ያቃጠለ ከሰማይ እሳት ያወረደ ሰማይን ዝናብ እንዲያዘን 3 ዓመት ከ6 ወር የዘጋ በጨርቅ እሳት ተጠቅልሎ የተወለደ ብርቱ ነብይ ነው። በእሳት ሰረገላም የተሰወረ ብሔራውን ያረገ ነብይ ነው ኤልያስ። ያ ድንቅ ነብይ የተሰወረው የእሳት ሰረገላ መጥቆ የወሰደው እሱ ሳይሆን አይቀርም የሚሉ አሉ አለ። ቀጠሉና እንደገና በሶስተኛ ደረጃ ኤርሚያስ የሚሉ አሉ። ማን የሚሉ? ኤርሚያስም የሚሉ አሉ። ኤርሚያስ ደግሞ 70 ዘመን ህዝቡን እያለቀሰ በፋርስ ባቢሎን በባዕድ አገር ጣዖት እንዳያመልኩ የጠበቀ ነብይ ነው። ምድራዊ መልአክ ነው ኤርሚያስ። እንደውም የብሉይ ኪዳን ሊቃውንት አልቃሻው ነብይ ነው የሚሉት። ኤርሚያስን ሲጠሩት ምን ይሉታል? አልቃሻው ነብይ። እንባ ካይኑ የማይለይ ነው። አያችሁ፣ ህዝቡ በደሉኝ ሲል ያለቅሳል። ህዝቡን ላጥፋቸውም ሲል በመካከል ሆኖ ያለቅሳል። ለህዝቡ ያለቀሰ ከእግዚአብሔር የሚማጸ ጧት ማታ ግን ከንባው እንባ ካይኑ የማይለየው ያ አልቃሻ ነብይ ብለውታል። መጽሐፍ ራሱ ሲሰይሙ ምናሉ? ሰቆቃው ኤርሚያስ። እየሰማችሁኝ ነው? ምናሉት? መጽሐፍ ራሱ ሰቆቃው ማለት ምን ማለት ነው? ለቅሶ፣ ሐዘን፣ ሙሾ ማለት ነው። አልቃሻ ማለት ነው። ይሄ የኤርሚያስ መጽሐፍ ሳይሆን ሰቆቃው ኤርሚያስ ማለት የኤርሚያስ ለቅሶ ማለት ነው ቀጥታ ሲተረጎም። አያችሁ፣ ለምን እያለቀሰ ህዝቡን የመራ 70 ዘመን በቀላለሁ፣ ህዝቡ ይማረካል፣ በባዕድ አገር ይሄዳል፣ ጣዖት የሚመለክበት ስሜ የማይጠራበት ምድር እበትናቸዋለሁ ሲለው እኔማ ብሬ ሄዳለሁ እነሱ ጋር በዚያው አለው እኖራለሁ አለ። ስም በማይጠራበት ምድር ስምህን እጠራለሁ አለ። አያችሁ፣ ሄዳለሁ አብሬ መከራም ካለ መከራውን ቀድሜ ከህዝቡ ቀበላለሁ ብሎ 70 ዘመን በፋርስ ባቢሎን መከራን የተቀበለ አልቃሻ ነብይ ነው ብለው በእንባው የሚያስታርቅ ሰውና እግዚአብሔር በእውነት እንዲህ አይነት አባቶችን ይስጠን። አዎ በእንባቸው የሚያስታርቁ። ሙሴ ቅድመ እግዚአብሔር ቆመ። ህድገኒ ጽዮም ለሉ ህዝብ ወሰይመከ ውስተ ህዝብ ክቡድ። ይህን ህዝብ ላጥፋውና በሌላ ታላቅ ህዝብ ላይ ልሹምክ ሲለው እምትጽዮም ለሉ ጠስየኒ ጊዜው ዘጻፍከኒ መጽሐፈ ሕይወት። ይህን ህዝብ ከምታጠፋ እኔን ከሕይወት መጽሐፍ ፋቀኝ የሚሉ መሪዎች ናቸው አባቶቻችን። ኦሪት ዘጸአት ምዕራፍ 32 ቁጥር 1 ጀምሮ ማንበብ። ኤርሚያስም እንደዚያው ነው ያለው። ህዝቡ ጋር መከራ እቀበላለሁ፣ አብሬ እሰደዳለሁ። እኔ በኢየሩሳሌም መኖር አልፈልግም፣ ህዝቤ ተሰዶ አብሬ እሰደዳለሁ አለ። እንግዲያውስ በ70 ዘመን በዚያው ኑሩ፣ በረድኤት ግን አልለያችሁም፣ እጠብቃችኋለሁ አለ እግዚአብሔር። ሁላችን ይጠብቀን እግዚአብሔር። አዎ ጠብቆ በእምነት 70 ዘመን ሲያልቅ ወደ ሀገራቸው መለሳቸው። ያጡትን መቅደስ እንዲሰሩ የጣኑ መዓዛ ርቋቸው ነበረ። ወደ ጣኑ መዓዛ እንዲመለሱ እንደው ያለ ካህን አልተዋቸውም። በምድረ በዳ በዚያው በባዕድ አገር የሚገርም እሱ ነው ይሉሃል ኤርሚያስ። ሌላው መጥምቁ ዮሐንስ ነው። እሱ በምድረ በዳ እናት አባቱ ሙተውበት ተወራጡት እያጠባች ያሳደገችው ከሰው ጋር ሳያድግ ያስተማረው መምህር ሳይኖር ወንጌል እየሰበከ በዮርዳኖስ ምድረ በዳ የተገለጠው ብለው ነገሩት።
እነኚህን አበው ቅዱሳን ጠቅሰው በዚህ ልክ ህዝቡ ይረዳሃል እንደው ወመንፈቆ ሙሰና ናፈቁ ሌሎችም የተጠራጠሯል ይህ ነው ብለው መወሰን ያቃታቸው አሉ ብለው ነገሩት። ጥሩ ህዝቡ እንደዚያ የሚለው ከሆነ እንደሚለይ ከሆነ እንደሚሉት ያውቃል። ማን ያውቃል? እንደው እነሱ ሳይነግሩት እኮ እሱ ያውቃል አይደል? ግን ምንድነው አልኳችሁ? ማጥራት ይፈልጋል። የጠራ ትምህርት መድኃኔዓለም የጠራ ትምህርት የጠራ እምነት እንከን አልባ እምነት ሰጥቶን ሄደው ምንለው ለዚህ ነው። አያ እንደዚህ የማይል ያልተጣመመ ቀጥ ያለ እምነት ፍለፊል ልንመሰክረው ልንናገረው የሚገባ እምነት የማናፍርበት እምነት ነው ሰጥቶን ሄደው። ኦርቶዶክስ ተዋሂዶ ስንል ይሄንን መነሻ አድርገን ዝም ብለን አይደለም የተቀበልነው እምነታችንን ከሰዎች ከግለሰቦች አይደለም። ከማን ነው? ቀጥታ ከመድኃኔዓለም የሰጠን እምነታችን። ለዚህ ነው እንደ ልብን በደንብ ደረትን ነፍቶ መናገር ያስፈልጋል። የምን መሸማቀቅ ነው? በደንብ ለማያውቅ ሁሉ ማሳወቅ ይገባል። ለዚህ ያንን ለማድረግ አሁን የኛ ችግራችን ቤተክርስቲያን ሁሉ ጊዜ ይጮሃል፣ ይሰበካል፣ ይነገራል። በአብዛኛዎቻችን ዝም ብለን መተን እንሄዳለን እንጂ በደንብ አድርገን እምነታችን አልተረዳነውም። ለዚህ ነው ግራ የምንጋባው በየቦታው ጯሂ ሲበረታ ያ ነፋስ የተባለ አጋንንት ሲሯሯጡብን ሲጮሁብን መሰናክል ሲሆኑብን በየመንገዱ በተለያየ አቅጣጫ በተለያየ ሰው ሲመጡብን ወጥመድ ሲያጠምዱብን ለወጥመዱ ሰለባ የምንሆነው በደንብ ስላልተረዳነው ነው እምነታችን። ጎርፍ የተባሉ መናፍቃን መጽሐፍ ቅዱስ 44 ጥቅስ ስለጠቀሰ አዋቂ እየመሰለን ምን እንደነግጥ ብዙዎች አለን። አንዱን ጥቅስ ግን ማብራራት የሚችል የለም። እውነታው ይሄን ስለ ጥቅሱን ተውና አንዲ ጥቅስ አብራራ ሊበሉ የለም ያብራራ በደንብ ተረርቶ የሚያስረዳ የለም። ግን እንበረግጋለን። ለምን ሲባል ሩቅ ነን። አሁን በአብዛኛው ስንቶቻችን ነን መጽሐፍ ቅዱስ የምናነበው? መጽሐፍ ቅዱስ አሁን በአብዛኛዎቻችን መጽሐፍ ቅዱስ የሌለን እንበዛለን። ብናነብ ሁልጊዜ ስናነብ ያልተረዳነው እንድንጠይቅ ያደርገናል፣ ያላወቅነው እንድናውቅ ያደርገናል። አያችሁ 3 ቀን 4 ቀን አዳራሽ ውስጥ ጥቅስ ሰጥተዋቸው ነው እኛን ግራ የሚያጋቡን። ሁልጊዜኛ ከዓመት እስከ ዓመት ይሄ ሁሉ እምነቱ ምን ሁሉ ሳይፈጠር የነበረች ያስተማረች ቤተክርስቲያን የሚበረግግ ትውልድ ሲኖራት ግን ያሳፍራል። እውነታው ይሄ ነው። መጽሐፍ ቅዱስ ጋር ዝምድና ይኖረን፣ እናንብብ። መንፈሳዊ ሕይወታችን ይጠነክራል። ዓለም የሚያመጣው ውዥንብር ይሄ መከራው ያለው ነገር ሁሉ ሊያስደነግጠን አይችልም። ከዚያ በኋላ ቆራጥ እንሆናለን። በእምነታችን የሚያስደነግጠን ነገር አይኖርም። በመሰረት ላይ መሰራት እምነትን አውቆ መኖር ማለት ነው። ጥልቅ መሰረቱ ሃይማኖታችን ነው። ከዚያ በኋላ እሺ ህዝቡ እንደዚህ የሚለይ ከሆነ ሙሴም ኤርሚያስም ኤልያስም የሚለይ ከሆነ እናንተ እኔን ማን ትሉኛላችሁ? ጥያቄ ወደ ራሳቸው መጣ። ወደ ማን? ወደ ሐዋርያት። ወደ ሐዋርያት መጣ። ምእመንን ብቻ መስበክ ሳይሆን ካህናትም ሆነን ማወቅ የሚገባን ማወቅ መረዳት ያስፈልጋል። እምነቱ ዋናው በምድር ላይ የተሰጠው ምንድነው ከተባለ የዚች ምድር ጸጋ ወንጌል ነው። ይሄን በደንብ ተረርቶ ማስረዳት ከሁላችን ይጠበቃል። እገሌ ወገሌ የለም፣ ከላይ እስከታይ መሪ ተመሪ የሚባል ነገር የለም። በዚህ ላይ በወንጌል ላይ ሁሉም ማወቅ መረዳት ተረርቶ ማስረዳት አውቆ ማሳወቅ ከሁላችን ይጠበቃል ማለት ነው። ስለዚህ ለህዝቡ እንደዚያ ከተጠየቀ እናንተም ጥያቄ ያስፈልጋችኋል አለ መድኃኔዓለም። እናንተ ማን ትሉኛላችሁ? የህዝቡን ተውትና አለ። ከዚያ ምን አለ? ጴጥሮስ ፈጣኑ ተማሪ የክርስቶስ ተማሪ ጴጥሮስ ምን አለ? አዎ አንተ ውእቱ ክርስቶስ ወልድ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው። አያችሁ ቀጥታ ጴጥሮስ የመሰከረ ይሄንን ነው። አንተ በሉ እስኪ የሕያው የእግዚአብሔር ልጅ ክርስቶስ ነህ። ማነህ? በቃ እምነታችን ይሄ ነው። እምነታችን ከዚህ ፍንክች የሚል መጽሐፍም መምርም ካለ ክደት የምንለው ለዚህ ነው። በዚህ ላይ የተመሰረተ ነው እምነታችን። የእምነታችን እምብርቱ መሰረቱ ይሄ ነው። ማቴዎስ ስንት ነው ያልኳችሁ? ምዕራፉን 13 7 ያኛው 13 ነው ታገኙት። ቁጥር 16 ይቀርታ ምዕራፍ 16 ቁጥር 13 ላይ ማቴዎስ ታገኙታላችሁ። ማቴዎስ ስንት አልኳችሁ? ምዕራፉን 16 ቁጥር ስንት አልኳችሁ? ቤታችሁ ሄዳችሁ አንብቡ ታገኙታላችሁ። አንተ የሕያው የእግዚአብሔር ልጅ ክርስቶስ ነው። አያችሁ ለዚህ ነው ሁለት ልደት አለው ለወልድ ብሎ ማመን ያልኳችሁ። የሕያው የእግዚአብሔር ልጅ ቅድመ ዓለም የአብ የባህሪ ልጅ ነህ እያለው ነው። የእግዚአብሔር ልጅ አለ። የማይሞት የማይለወጥ
ዓለም ሳይፈጠር የነበረ አሁንም ያለው ወደፊትም የሚኖር ነው ዘላለም ሞት በባህሪው የሌለበት ሞት ለባህሪው የማይስማማው የአብ የባህሪ ልጅ ነው ሲለው ነው የሕያው እግዚአብሔር ልጅ ማለት። ክርስቶስ የሚለው ሲተረጎም ደግሞ ቅድመ ዓለም የአብ ልጅ ወደዚህ ምድር መጥተህ ያላባት ከእናት የተወለድክ የማን ልጅ ማለት ነው? የድንግል ማርያም ልጅ ማለት ነው ክርስቶስ ማለት። አሁን ለባህሪ መለኮትም ለባህሪ ሥጋም የማይሰጥ ስም ባህሪ ሥጋ ባህሪ መለኮት በተዋህዶ የሚጠራበት ስም የተዋህዶ ስም ምንድነው ከተባለ ክርስቶስ ይባላል። ሚመናን እየሰማችሁኝ ነው? ምን ይባላል? በተዋህዶ የሚጠራበት ስም ማን ይባላል? በደንብ ንገሩኝ። ማን ይባላል? እስኪ ድገሙት። ክርስቶስ ይባላል። ለአንድ ባህሪ የማይሰጥ ስም ነው። ቅዱስ ቄርሎስ በደንብ ገልጾታል። ዓለም ሳይፈጠር ወልድ ስሙ ነው፣ ቃል ስሙ ነው አይደለ? ክርስቶስ ግን አይባልም። አያችሁ፣ ወደዚህ ምድር ከመጣ በኋላ በሥጋም ብቻ አይደለም በመለኮትም ብቻውን አይጠራም። ባህሪ መለኮትና ባህሪ ሥጋ ተዋህዶ በተዋህዶ ስንጠራው ምን እንለዋለን? ክርስቶስ ብለን እንጠራዋለን ነው። ይሄም ምስክርነት ማን ሰጠ? ቅዱስ ጴጥሮስ ነው። እሺ ጴጥሮስ ሲመሰክር ማን አጸደቀው? ሃይማኖቱ ይሄ መሆኑን ማን አጸደቀው? ሐዋርያ አላጸደቀም፣ ሊያጸድቅ አይችልም። ነብይ አላጸደቀም፣ ሊያጸድቅ አይችልም። ይህንን እምነት ያጸደቀው ማን ነው ከተባለ የጴጥሮስ ምስክርነት በክርስቶስ ጸደቀ። ስለዚህ እምነታችን የክርስቶስ ነው። ቀጥታ የተሰጠን ከክርስቶስ ነው እምነታችን። ከማን የተሰጠን? ከሰው የተሰጠን እምነት የለም። በነገራችን ላይ በዘመን ሂደት ማስተማር ትውፊትም አለው። ዶግማው ቀኖናው በትውፊት አባቶች ከአበው ወደ አበው ከአበው ወደ አበው እያለ መጥቷል። ሂደት ነው። ይሄ ትምህርቱ ሂደት ነው። አንዱ ቅብብሎች ነው። በትውፊት መጥቷል። እምነቱን ግን ቀጥታ የሰጠን ለኛ መድኃኔዓለም ነው፣ ኢየሱስ ክርስቶስ ነው። አጽድቆ ጴጥሮስ መሰከረ፣ ክርስቶስ አጸደቀ። እሱ ያጸደቀው እምነታችን በዚያ ላይ ተሰርተን እንኖራለን። በዚህ ቤት ላይ ነው የተሰራ ነው። ቀጠለና ብፁዕ አንተ ስምዖን ወልደ ዮና የዮና ልጅ ስምዖን ወይም ጴጥሮስ አንተ ብፁዕ ነህ አለው። ምንድነው አለው? ብፁዕ ለመባል ይህን እምነት መረዳት ያስፈልጋል። ይህን ሳይረዱ ብፁዕ መባል አይቻልም። መረዳት ብቻ አይደለም፣ ብፁዕነት በትክክል መስክሮ በዚህ መሰረት ላይ ተሰርቶ ሌላ ትውልድ የማይሰራ ሰው ብፁዕ አይባልም። ብፁዕ አለው ጴጥሮስ፣ አንተ ብፁዕ ነህ አለው። ልዩ ነህ አለው። የተለየ ነህ አለው። አንተ ኮክ ይቀጥልና አንተ ኮክ ወድ በዛቲ ኮክ አንጻ ለቤተ ክርስቲያን ዋና ቀጸ ሲወልድ ይይልጓ አንተ አለት ነህ። ቀጥሉ እስኪ አንተ በሉ እስኪ አለት ነህ፣ መሰረት ነህ። በአንተ መሰረትነትም ላይ ቤተ ክርስቲያኔን ምን እላታለሁ? እሺ የገሃነም ደጆችም በሉ እስኪ አይበረታቱባትም። ዋና ቀጸ ሲወልድ ይይልጓ አይበረታቱባትም ማለት አናቀጸ ሲኦል ብሎ በዚያ ምዕራፍ ላይ ገለጠ። በዚህኛው ነፋስና ጎርፍ ብሎ ገለጣቸው። የሲኦል ደጆች ማለት በሮች ማለት በር አይደለም። በር ሲባል እንደዚህ አይነት በር አይደለም፣ መስኮት አይደለም፣ እንጨት አይደለም፣ ብረት አይደለም፣ አጋንንት ማለት ነው። መናፍቃን ማለት ነው። አይበረታቱም። በማንኛው ቤት ላይ በክርስቶስ ቤት ላይ የክርስቶስ ቤት ማን ነው ከተባለ በእምነት የተመሰረቱ ምእመናን ናቸው። በጴጥሮስ ላይ የተሰራችው ቤተክርስቲያን እኔና እናንተ ነን። እየሰማችሁኝ? ህንጻ አይደለም። ጴጥሮስ አለትን በአንተ ላይ ቤተክርስቲያን ይሰራ ሲባል ጴጥሮስን ቆፍሮ በዚያ ላይ የተሰራ ድንጋይ የለም። እኔና እናንተ ነን የተሰራ ነው። በጴጥሮስ ላይ መሰረታችን ጴጥሮስ ነው። በጴጥሮስ ላይ የተሰሩ ምእመናን ናቸው። አጋንንትን ድል የሚያደርጉ በጸሎታቸው የሚያቃጥሉ አያችሁ። መናፍቃንን በሚስጥር የሚዘጉ አፉን ቆልፎ የሚያባርሩ የጴጥሮስ ልጆች በዘመን ሂደት ይነሳሉ። በአንተ ላይ ሰርቻለሁ የሚያምኑኝ ልጆች አለ። አንተ መሰረት ነህ ማለት ወልድ ዋሕድ የሚለውን እምነቱን ጠንቅቀህ ያወቅኸው አንተ ነህ። ክርስቲያኖች ሁሉ በአንተ ትምህርት ላይ ተሰርተው ይኖራሉ ማለት ነው። በማን ትምህርት ላይ ተሰራን? በጴጥሮስ ትምህርት ላይ። እምነታችን ከማን የተሰጠን ነው? ከመድኃኔዓለም ከኢየሱስ ክርስቶስ የተሰጠን ነው። ነፋሳት አጋንንት ናቸው። ጎርፍና ዝናብ መናፍቃን ናቸው። ወይም የገሃነም ደጆች መናፍቃን አጋንንት ናቸው። እነኚህ ሁሉ ከእምነታችን ሊያናውጹን አይችሉም። በጴጥሮስ ላይ ምን ብለናልና? ወልድ ዋሕድ የሚለውን እምነታችን አውቀን ተሰርተናልና ማለት ነው። ያ ቤት ምን አላለም? ኧረ ንገሩኝ።
አልወደቀም። እግዚአብሔር የማይወድቅ ቤት ያርገን። በእምነታችን ጸንተን እንድንኖር የአምላካችን ቅዱስ ፈቃድ ይሁንልን። ንስሐ እንድንገባ ሥጋው ደሙን እንድንቀበል እግዚአብሔር ይርዳን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የወላዲተ አምላክ የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። ይቆየን።